ነበሩ የሚገርመው ነው የዛ ሱና ይመስለኛል መሐመድ ኢብኑ አብዱል ወሃብ እንደይሁ አባቱ አላህን ፈሪ ነበሩ እንደዛ ያለ ሙጅሪም ይፈጠረባቸው የአህመድ ኢብኑ ተይሚያማ አባት እንደዚሁ ረጁለን ሷሊህ ነበሩ አሁንም ብዙ ተቅይ የሆኑ ሰዎች መሻይኾች ልጆቻቸው ከዛልከ እንደይሁ ይህ በላ ውስጥ ይገባሉ የሚያጅብ የአላህ ፍትና ነው ስለዚህ حتى والله إدة وظائف علمية مساعدة له أحمد بن تيمية لك أباتو ببዙ አይነት መልኩ ላይ የመሪነት ስልጣን ነበራቸው ሶስት ይሞቱ ልጁንም በዛው አርገው ነበር ያም ገርሮታል ثم ان ابن تيمية ብሎ ማለት ዋናው በ600 ዓመት ላይ የነበረው ሙሐመድ ኢብኑ አብዱል ወሃብ የሱን ሱና ያንቀሳቀሰው ሰውዬ وان كان ذا عصيته وكثرت مؤلفاته ብዙ መጽሐፎችን ጽፏል እንግዲያ ብዙ ነገራቶችን እንዲስተራጩ ቢያደርግም እሱ ግን ምንድነው ቢባል هو كما قال فيه المحدث الحافظ الفقيه ولي الدين العراقي رضي الله عنه في الأجوبة المرضية على الأسئلة المكية مبال كتابه لي يهو حافظ منالو علمه أكبر من عقلها يا أحمد بن تيمية بلو مالت يشمددون يسعفون انقوا باقبابو مرديات مايشل يا أيمر وشقر يالبس سونوالو أحمد بن تيمية بلو مالت إنه خرق الإجماع في مسائل كثيرة ببዙ مسائሎች ላይ ከዑለማዎች ጋር ግጭት የፈጠረ ሰውዬ ነው ኢላ ተብሉغ 60 መስአላ በአጠቃላይ ከዑለማዎቹ አፈንግጦ የወጣበት ወደ 60 መስائሎች 60 ነጥቦች ናቸው بعضها في الأصول وبعضها في الفروع አብዛኛው በመሰረታዊ ነጥብ በአቂዳ ሲሆን የተወሰነው ደግሞ እንደይሁ በአህካም ነው ማለት ነው خالف فيها بعدين إيقاد الإجماع عليها وقد ألف العلماء في الرد عليه كتابا كثيرا እንደይሁም በአህመድ ኢብኑ ተይሚያ ላይ ብዙዎች ዑለማዎች ጽፈዋል እኛ እንኳን በመናቀው ወደ 120 ኪታብ ተጽፏል የምንቆጥረው በሙሐመድ ኢብኑ አብዱል ወሃብ ላይ 95 ብያቸዋለሁ በአህመድ ኢብኑ ተይሚያ ላይ 120 ኪታብ ማለት ነው ሲደምሩ ስንት ሆነ በአጠቃላይ 210 ኪታብ የተጻፈባቸው ሰዎች ናቸው ማለት ነው እንዲህ አይነቶችን ዝም እንበል እሺ وقال شيخ محمد زاهد الكوثري የሚባሉት ዓሊም ምናሉ الاشفاق على احكام الطلاق የሚባል ኪታቡ ላይ ولو قلنا لم يبلى الاسلام في الادوار الاخره بمن هو اضر من ابن تيميه في تفريق كلمه المسلمين لما كنا مبالغين في ذلك ተመሸም ወደ አክር ዘመን እንደ አህመድ ኢብኑ ተይሚያ ለዲን الاسلام ጸሪ የሆነ ሰው አላህ አልፈጠረም ማዲጋ ብንል ማጋነን አይሆንም አሉ የሙስሊሞችን አንድነት የበታተነ ስንቱን የሙስሊም ሰዎች አስወጥቶ ወደ ሌላ ያስገባ እንደ አህመድ ኢብኑ ተይሚያ ጸር ለኢስላም ማንንም አልፈጠረ ብንል ምንም ማጋነን አይሆንም አሉ ዛሂዱል ከውሰሪ የታወቁት ትልቁ ዓሊም ማለት ነው ይሄን ያህል ካል እነሱ ያላሉትን አንድ ምማን ጨምር ከሆነ ምንድነው የሚባለው ነው ወሃል ነስኩቱ ከማሰከተ ገይሩና እሺ አንዳንዱ ሰዎች እንደሚሉት ሌላው ዝም እንዳለ እኛም ዝም እንበላቸውና እነሱ ለመሆኑ እስከዛሬ ስንቱን አጥምመዋል ደሞ የበለጠ ይሄ የሳት ቃጠሎ ነዲድ ይጨምር ነው የሚባለው ዝም ማለት ያስፈልጋል ወይ እንዴት ያስፈልግ ይችላል እስታሁን የተበላሸው ተበላሽቷል ከመስመር የወጣው ወጥቷል ከዛሊክ አንዳንዱ ሰው ምን ይላል የሙስሊሞቹን አንድነት በላ ኢላሀ ኢላላህ ገብቶ ለምን ይሄን ይናገራሉ ይላል እኛ እኮ ሙስሊም የምንለው የሙስሊሞችን እስልምና ሲያቅ ከኛ ጋር አንድ ሲሆን እንጂ እኛን በምን የሚፈርስ ሰው ነው እንዴት አንድ ነው ሊባል የሚችለው እስቲ ትንሽ ኢንሻአላህ ሰዓት ካለ እኛም ምን ይላሉ እንየው እስቲ የራሳቸውን ኪታብ እሺ ይሄ ኪታቡ ተውሂድ ይባላል ሙሐመድ አህመድ ባሽሚል የሚባል ወሃቢያ ያዘጋጀው ነውና እሺ እኛን ምን ይሉናል እውነት ከነሱ ጋር አንድነት አለን ወይ እኛ በእነሱ አመለካከት ምንድነን የሚለውን ልብ በሉ ገጽ 16 ነው አቡ ጀህልን ወአቡ ለሃብን አቡ ጀህልና አቡ ለሃብ አክثሩ ተውሂድ لله واخلص ايمانا به من المسلمين الذين يتوسلون بالاولياء والصالحين ويستشفئون بهم الى الله ابو جهل وابو لهب اكثر توحيدا واخلص ايمانا من هؤلاء المسلمين الذين يقولون لا اله الا الله محمد رسول الله بالله العظيم تملكتوا استي سلا ابو جهل رسول الله عليه الصلاه والسلام منالو እንደ ፍርዓውን እንደ ሙሳ ላለ ሁሉ እንደ ፍርዓውን ያለ ጠላት አላህ ይፈጥርበታል የኔ ፍርዓውን ማን ነው አሉ አቡ ጀህል ነው አሉ ረሱል አለይሂ ሰላም
ላኢላሃ ኢለላህ ሙሐመዱን ረሱሉላህ ብለው ተወሱል ከሚያደርጉት የዲያንያ ያለህ የረሱል ያለህ የጫለ ያለህ ከሚሉ ሰዎች እና አቡ ጀህልና እና አቡ ለሃብ ይሻላሉ አለ። አቡ ለሃብ በስሙ ምዕራፍ የወረደበት ነው የምትቀሩት ነው። ተበት የዲ አቢ ለሃብን ወተብ ማ አግና አንሁ ማሉ ሰየስላ ናረን ዛተ ለሃብ የተባለው ይሄንኛ የጻፍ ነው አይደለም። ራሳቸው ይሄ የሚለውን ወደ ውስጥ ብንገባ ወላሂ ለአዚም ያሳትራል። ይሄን ብንገባ እኛ ከና አቡ ጀህል የበለጠ ከኛ እና አቡ ጀህል ተውሂድ ያላቸው ይባላል። ላኢላሃ ኢለላህ ሙሐመዱር ረሱሉላህ ብለው በነብዩ ሁንብህ በወልዩ ሁንብህ ከሚሉ ሰዎች የና አቡ ጀህል ተውሂድ የተጣራ ነው ይላል። ይሄስ አሁን ያለው አብዱል አዚዝ ኢብኑ ባዝ የሚባለው የጻፈው እዚህ ላይ እሱ ምንድነው የሚለው በጣም የሚገርም ኪታብ ይቻት ፈታው ሙሂማ ይላል ተተዓለቁ ቢልዓቂዳ ብሎ የጻፋት ናት። ምንም እማንጨርሰው ማንቀል ይሄ ላይ ምን አለ? መን ኡሪፈ ቢዱዓኢል አምዋት የሞቱትን የሚጣራ ወልኢስቲጋሰቲ ቢህም ድረሱልኝ ያለ ሰው ፈሆ ሙሽሪኩን ካፊር ሙስሊም አይደለም። በአጠቃላይ ላ ተጁዙ ሙናካሃቱ ከነሱ ጋር መጋባትም አይቻልም ማለት ወላ ዱኹሉሁል መስጂደል ሐራም መካ መሄድም አይቻልም እንዲያሄድ ያለ ወላ ሙዓመለቱሁ ሙዓመለተል ሙስሊሚን እንደ ሙስሊሞች ማህበራዊ ኑሮም እንዲያትኗኗሯቸው አለ። ይሄ ለመሆኑ መረጃ ሲያመጣ ምን አለ? አታግቧቸው ያልኩት ወላ ተንኪሁል ሙሽሪካት ሐታ ዩእሚነ ሙሽሪኮች ናቸው እስካላመኑ ድረስ ወደ ዋሃቢያ አቂዳ ካልገቡ ከነሱ ጋር መጋባት አይቻልም ማለት ወላሂ ቢላሂ አልዓዚም። እሺ መካስ እንዲያንገባ ለምን ፈረደብን? ምን ስለሆነ ነው? ተወሱል የሚያደርጉት ሆነ መካ መግባት አይፈቀድም። ለምን? የቁርአን መረጃ አለ። ምን ይላል? ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ነጃሳዎች ቆሻሻዎች ናቸውና ተወሱል የሚያረጉ እስቲጋሳ የሚያረጉ ከሆነ በይቱላህን መግባት አይችሉም አለ። ሙሐመድ ኢብኑ አብዱል ወሃብ አዲስ ዲን ነው ያመጣው። በቃ ኢስላም አይደለም የምንለው ለምንድን ነው? ይሄ ራሱ ኪታብ በእነሱ የተዘጋጀ አዱረሩ ሰኒያ ፊል አጅዊበት ነጅዲያ ፍላለይ ምን አለ ሙሐመድ ኢብኑ አብዱል ወሃብ ወአና ኡኽቢሩኩም አን ነፍሲ የራሴን እኔ ልግለጽላችሁ አለ። ወላሂ الذي لا اله الا هو እኔ ሌላ ጌታ በሌለው በአላህ እምላለሁ አለ። ለቀር ጠለብቱል ዒልመ እማር ነበር ወአተቀደ መን አረፈኒ እኔን የሚያቀኝም ያስብ ነበር። አነሊ የማዕሪፋ እኔ ቃልቻ መስየው ዕውቀት ያለኝ መስሎት ያስብ ነበር። ወአነ ذلك الوقت እኔ ግን በዛን ሰዓት ላ አዕሪፉ ማዕና ላ ኢላሃ ኢላላህ ፊት እንደኛ ሆኖ በነበረበት ንጹህ ትምህርት ይማር በነበረበት የላ ኢላሃ ኢላላህ ማዕና አላውቅም ነበር። ወላ አዕሪፉ ዲነል ኢስላም ዲነል ኢስላምንም አላውቅም ነበር። ቀብለ ሀዘል ኸይር الذي من الله به እንዲህ አይነት ረህመት አምጥቶ ለኔ አላህ እስከሚያሳውቀኝ ድረስ ይሄን አሁን የጀመረው ነው። ከዛ በፊት ኢስላም ምን እንዲሆን አላውቅም ነበር። ወከዛሊከ መሻይኺ ማ ሚንሁም ረጁሉን አረፈ ذلك እኔም የቀራሁባቸው መሻይኾች በአጠቃላይ የላ ኢላሃ ኢላላህ ማዕና ያውቁም ነበር። ለኔ ግን አላህ ረህመት አምጥቶ ይሄን ታሳወቀኝ ወዲህ ነው እስልምና የተሰራጨው ይላል። አዲስ ነው የምንላችሁም ለዚህ ነው። فمن زعم من علماء الارض انه عرف معنى لا اله الا الله او عرف معنى الاسلام قبل هذا الوقت ይሄን ያመጣሁትን ሃይማኖት ከመምጣቱ በፊት የላ ኢላሃ ኢላላህ ማዕና ሙሐመድ ኢብኑ አብዱል ወሃብ አውቋል። አው ዘአመ ሚን መሻይኺሂ ወይም የኔ መሻይኾች የላ ኢላሃ ኢላላህ ማዕና አውቀዋል የሚል ካለ አና አሐደን አረፈ ذلك فقد كذب وافترى የሰው ውሸቱን ነው ፈለሰፈ። ላ ኢላሃ ኢላላህ የታወቀው እኔ ካመጣሁ ወዲህ ነው ይላል። ከዛ በፊት የነበሩ በአጠቃላይ ምንድን ናቸው? ካፊሮች ናቸው። በቃ ከዛሊክ ቅድም ብለውታል ሼህ አህመድ መዛሂብን መከተል ሽርክ ነው ብለዋል። ተቅሊዱል መዛሂብ ሽርክ ነው ብለዋል። አናምንም ይሄ ኮፒ ነው ካሉ ይሄው ጧት ማታ እንደ ቁርአን ነው የሚቀራው ብለዋል። ተቅሊዱል መዛሂብ ይሄ ኢርሻድ ኢላ ሶሂል ኢቲቃድ የሚባል ኪታብ የሚያቀሩት አለ። ኢትባኡል መዛሂብ ሚነ ሽርክ ብሎ አስቀምጦታል። ይሄ መካከል ዑለማዎች ካላችሁ ወይ ሻፊዒ ናችሁ፣ ሻፊዒን ከተከተላችሁ ካፊር ናችሁ፣ ወይ ሐነፊ ናችሁ እንደ ወሃቢያ አባባል ማለት ነው። እኔ እያልኩ አይደል፣ እናንተ ሙስሊሞች ናችሁ። ከዛሊከ ማሊክይም ከሆነ ማሊክን መከተል ምንድነው? ሽርክ ነው።